ንስሐ ማለት በመጀመሪያ ምን ማለት ነው ቢለውን ራሱን ቀደን እንየው ወይ ከፍተን ማለት ነው። ንስሐ የሚለው ምስጢር ነስሐ ተጸጸተ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜውም ንስሐ ማለት መጸጸት ማለት ነው። ንስሐ ማለት መጸጸት ማለት ነው። ይህ ጸጸት የተጀመረው መቼና እንዴት ነው የሚለው ነው ትኩረት ልናደርግ የምንችለው። እግዚአብሔር ሰውን በአርአያ በአምሳሉ ፈጥሮ ገነትን በሚያክል ቦታ አክብሮ ፈጠረው ማለት ነው። ያ ገነትን በሚያክል ቦታ ከብሮ የተፈጠረው የሰው ልጅ ዝም ብሎ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ወርውሮ የተወው አይደለም። እግዚአብሔር ሕግ ሰርቶለታል፣ ስርዓት አስቀምጦለታል። ከዚያ ስርዓት አንዱ እጽ እንዳትበላ ነው። ብትበላ ትሞታለህ ብሎ እግዚአብሔር ማስጠንቀቂያ ሰጠው ማለት ነው። ሰው ግን አላረፈም። ዕፀ በለስን በልቶ በዕፀ ሕይወት ትክ ህየንተ ዕፀ ሕይወት በዕፀ ሕይወት ትክ ዕፀ በለስን በላ። ዕፀ ሕይወትም ዘመን አላት፣ ጊዜ አላት። ጊዜው ሲደርስ ዘመኑ ሲደርስ ይበላታል። ስለዚህ ምን ማለት ነው? በዚያ ሕግ ተሰርቶለት የተቀመጠው የሰው ልጅ ቁጥሩ ከመላእክት ወገን ሊቆጠር ነው። ሰው የተፈጠረው ሰው ሆኖ ነው። በኋላ ግን ፍጻሜው መልአክ እንዲሆን ነው። ሰው ሆኖ ተፈጥሮ መልአክ መሆን ማለት ሰውነትን ጥሎ ማለት አይደለም። ሰውነት እንደ ልብስ ወይ እንደ እባብ ሸንኮፍ አውልቆ ይጥለዋል ማለት ሳይሆን በግብሩ እንደ ቅዱሳን መላእክት ሆኖ እያመሰገነ ይኖራል። ያ የምስጋና ዘመን የሚደርሰው ያ ጊዜ የሚመጣው ደግሞ በምንድን ነው ከተባለ በዘመን ነው። በዘመን ማለት የሰው ልጅ ከተፈጠረበት ዘመን ጀምሮ 1000 ዓመት ሲመላው ዕፀ ሕይወትን ይበላል። ታድሶ ከገነት ወደ መንግስተ ሰማያት ይሸጋግራል። ሰው ግን በዚያ ትክ የበላ ማንን ነው? ሞትን የምታመጣ ፍርድን የምታስከትል ሞትን የምታመጣ ዕፅን በላ ማለት ነው። ሲበላ የሰው ልጅ መጸጸት ጀመረ ማለት ነው። ምክንያቱም እግዚአብሔር እንዳትበላ ብሎታል። ህሊናው ደግሞ እንዲበላ አዞታል። ከእግዚአብሔር ትእዛዝ ይልቅ የህሊናን ፈቃድ ወይም የሆዱን ፍላጎት ሲፈልግ ወይም ሲሻ በዚያ ድርጊት ሰው ምን ሆነ ማለት ነው? ያችን በልቶ ከዚያ ሀገር ወጣ፣ ተሰደደ፣ ስዱድ ሆነ ማለት ነው። የሰው ልጅ ስዱድ ከሆነ ስደተኛ ከሆነበት ጊዜና ሰዓት ጀምሮ የሚጸጸት ጸጸተኛ ሆነ ማለት ነው። ጸጸተኛ ሆነ ማለት በመጽሐፍ ቅዱስ እንዲህ የሚል ቃል ተጽፎ እናገኛለን። ምን የሚል ቃል ነው ተጽፎ የምናገኘው? አዳም ኮነ ከመ አሐዱ እምኔነ የሚል ቃል እናገኛለን። በኦሪት ዘፍጥረት ምዕራፍ 3 ላይ ስታነቡ አዳም ከኛ እንዳንዱ ሆነ የሚል ቃል ታገኛላችሁ። አሁን ይህ ቃል አዳም ኮነ ከመ አሐዱ እምኔነ፣ አዳም ከኛ እንዳንዱ ሆነ ማለት ምን ማለት ነው? አዳም ከኛ እንዳንዱ ሆነ የሚል ቃል ለአዳም ተቀጽሎ የተነገረለት ምን ለማለት የተነገረ ቃል ነው? ይህንን ምስጢር በደንብ መመልከት ይጠይቃል። በደንብ ማስተዋል የሚጠይቅ ምስጢር ነው። ብዙዎች ከኛ እንዳንዱ ሆነ ሲባል በእውነትም ያቺ ዕፀ በለስ የምትባለዋ እግዚአብሔር የከለከለው ሰይጣን እንዳለው፣ ሰይጣን ያለ ምንድነው? ብትበላ እንደሱ አምላክ ትሆናለህ ብሎ ነው የከለከለህ አይደል? ያለ የሰይጣን ክፋቱ በእውኑ እንዳለው ነው ወይ? ከኛ እንዳንዱ ሆነ የሚል ቃል ስላለ የመጀመሪያው የሰይጣን ትንቢቱ ተፈጽሟል። ሐሰተኛ ነው፣ ግን ደግሞ እሱ ለክፋት ያደረገው ለክፋት የተናገረው ንግግሩ እውነት ሆኗል። ዕፀ በለስ ማነውችን ዕፀ በለስ ብትበላ አምላክ ትሆናለህ ነበር ያለው። በውኑም ሰው አምላክ ሳይሆን የሆነ አምላክ ሰው ሆኖ ነው ሰውን አምላክ ያደረገው። ማለት በቀጥታ ዕፀ በለስን ስትበላ ሰውነህና አምላክ ትሆናለህ ነበር ያለው። ግን ሰው ሳይሆን አምላክ የሆነ አምላክ ቅድሚያ ሰው ሆነና ሰውን አምላክ አደረገው። ልብ ብላችሁ አዳምጡ። ይህን ቃል ለባህሪ ነው ቀጽ የምነግራችሁ። ሰው ሲባል ሁሉ ሰው ጠቅላላ አምላክ ሆኗል እያልኳቸው አይደለም። የምዕመናን አእምሮ ሰፊ አልሆን ካለ እንዳትሰናከሉበት። ስለዚህ ባጭሩ ምን ማለት ነው? ከኛ እንዳንዱ ሆነ የሚለው ቃል ሰይጣን ትሆናለህ ብሎ በተናገረው ንግግሩ ውስጥ ለክፋት የሰው ባህሪ አምላክ መሆኑን ቢያውቅ ኑሮ ሰይጣን ባላሰቀለው ነበር። ማንን? ራሱን ክርስቶስን፣ ወይም ደግሞ አዳምን ባላስበለው ነበረ። ቢችል ዕፀ በለስን ነቅሎ ሌላ ቦታ በደበቃት በወደደ ነበረ። ያ ግን አልሆነም፣ አልተሳካም። ለምን ቢባል የሰይጣን ዓላማው ሰውን መጣል ነው። የእግዚአብሔር ዓላማው ደግሞ ሰውን ማንሳት ነው። ሰውን ማንሳት ነው። እግዚአብሔር የሰው ልጅ ያነሳበት ዘንድ ያዘጋጀው ረቂቅ ጎዳና ነው እና ሰው ነው ባጭሩ። በደንብ የልብ ጆሮአችሁን ክፈቱና ስሙኝ።
ሁሉንም ሰው በሚገባው መልክ ነው ቀለል ባለ ገለጻ ነው የምንገልጸው። ሰው ዕፀ በለስን በላና ወጣ ነው። ሲወጣ ግን የሚጸጸት ሆነ። ለምን ሲባል ሁለት ነገር ነው ያጣው። አንደኛ ምቹ የተደላደለ ህይወት የሚኖርበትን በግዘፈ ስጋ የሚያየውን አጧል። ሁለተኛ ያን የተመቻቸ ህይወት የሰጠውን እግዚአብሔርን አጧል። እግዚአብሔርንም አጧል። ትእዛዝ እግዚአብሔርን ሽሯል ማለት ነው። እግዚአብሔር ጥያቄ መጥቶ ሲጠይቀው ጥያቄ እንኳን መመለስ የማይችልበት ደረጃ ነው የደረሰው። ወይ ቤሎ እግዚአብሔር ላረው የምርስመ ገበርኮ ለዝንቱ ግብር ርጉመ ኩን እምኩሉ እንስሳ ወእምኩሉ አራዊተ ምድር ተብሎ አውሬው እንደተረገመ መጽሐፍ ይነግረናል። በኋላ የአውሬ እርግማን ብቻ ሳይሆን በእንተ ጸአቶሙ ለአዳም ወለ ሔዋን የሚላል። የሚገርማችሁ ኦሪት ዘፍጥረት ምዕራፍ 22 ወይ 20 ጀምራችሁ ስታነቡት ምዕራፍ 3 ቁጥር 22 ወይ 23 አካባቢ ስታነቡት ስለ አዳምና ስለ ሔዋን ከዚያ ቦታ መውጣት ይናገራል መጽሐፉ። ወይቤ እግዚአብሔር ናሁ አዳም ኮነ ከመ አሐዱ እምኔነ፣ እነሆ ከዚህ በኋላ አዳም ከኛ እንዳንዱ ሆነ አለ። በምን ሆነ ቢባል የአምር ሰናየ ወእኩየ ወይእዜኒ ዮጊ ያሌ እልዴሁ ወይነስ እምፀ ሕይወት ወይበል ወያዩ ለዓለም አለ። ከኛ እንዳንዱ ሆነ ማለት ምን ማለት ነው? ከዚህ በኋላ አዳም አለ ዕፀ ሕይወትን በልቶ ከኛ እንዳንዱ ሆነ ማለት ያ ዲያብሎስ እንዳለው መታደስን አግኝቶ በሐሰት ጎዳና ተጉዞ የማያገኘውን ሕይወት ያገኘ ይመስለዋልና ዋውጾ እግዚ እግዚአብሔር አለ። እግዚአብሔርም ለአዳም እምገነተ ተድላ ከመ ይትገበር አለ ምድር እንተ እምኔሃ ወፃ፣ ከወጣባት ከተፈጠረባት ምድር እሷን እየሰራ ላቡ እየተንጠፈጠፈ እየወጣ እየወረደ እንዲኖር ዋውጾ ለአዳም ወአህደሮ ቀድመ ገነተ ትፍስሕት ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ይላል። ከመ ይቀቡ ፍኖተ ዕፀ ሕይወት፣ የዕፀ ሕይወትን መንገዷን ይጠብቁ ዘንድ ምን አደረገ እግዚአብሔር? ኪሩቤልን አዘዛቸው፣ ዘጋበት ማለት ነው። ያችን ገነትን ሲያጣ መጸጸት ጀመረ። ንስሐ የተጀመረው ያኔ ነው። ልብ በሉ። ገነትን አጣ፣ ወጣ፣ ተዘጋበት። እግዚአብሔርን መጥቶ አይቴ ያሉ አዳም ብሎ አዳም ብሎ ጠራው ማለት ነው። የት ነው ያለህ ብሎ ጠራው። በቃ አዳም የት ነው ያለህ የሚለው ይህ የእግዚአብሔር ድምፅ አዳም ሊመልሰው የማይችለው ጥያቄ ነው። ወፀዎ እግዚአብሔር ለአዳም ወይቤሎ አይቴ ያሉ ከአዳም አዳም ወዴት አለ የሚል ጥያቄ ጠየቀው። ወይቤ አዳም ሰማይኩ ቃለከ እንዘ ታሰስቱ ውስተ ገነት ወፈራይኩ እስመ ራቅየ አነ ወታባይኩ አለው። በገነት ስትመላለስ ድምፅህን ሰምቼ ስለዚህ ፈራሁ፣ ስለፈራሁም ተሸሸኩ ብሎ መለሰለት ማለት ነው። ማን ነው እንዲህ ብሎ የሚመልስ? አዳም ማለት ነው። ያኔ እግዚአብሔር ለምን በላህ የሚለውን ድምፅ ሲያስተጋባበት አዳም መጸጸት ጀመረ። በኋላም ተጸጽቶ ያቆመ አይደለም። ከገነት ወጣ፣ እግዚአብሔርን አጣ፣ ገነትን አጣ፣ መጸጸት ጀመረ ማለት ነው። እንዲሁም መጽሐፍ ምን ይላል መሰላችሁ? ባለፍ በነገረ ስጋዊ ትምህርት በእኔ ቤት የነበራችሁ ሰዎች ተናግረዋለሁ፣ ታስታውሳላችሁ እያስባለሁ። እግዚአብሔር ለምንድን ነው ሰውን ያዳነው? ለምንድን ነው ሰው የሆነ ቢሉ ይሉና ሊቃውንቱ የበደለ ሰው ነውና ይላሉ። እንዴ መበደልማ መላእክትስ በድለው የለምን? ለምን መላእክትን መልአክ ሆኖ አላዳናቸውም? መላእክትን ለምን መልአክ ሆኖ አላዳናቸውም ይሉና መላእክት አልተጸጸቱም፣ ንስሐ የገባ የሰው ልጅ ነው እንጂ ይላል። ወአልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ ይላል መጽሐፍ። ኃጢአቱን እያሰበ ስለ ኃጢአቱ ከማልቀስ በቀር ለአዳም ሌላ ህሊና አልነበረውም ይላል መጽሐፍ። የአዳም ህሊናው አንድ ነው። ያም ህሊናው ምንድነው? ኃጢአቱን እያሰበ ዕለት ከዕለት ማልቀስ ብቻ ነበረ። የአዳም ጉዞ ያነበረ፣ የአዳም ጎዳናው ያነበረ። ያኔ ንስሐ ተጀመረ። በኋላ የሚገርማችሁ አንድ ታሪክ ልንገራችሁ። ኦርቶዶክሳዊ ትውፊት ነው። በትርጓሚያችን በስፋት የሚሰጥ ትምህርት ነው። አዳም ከገነት ከወጣ በኋላ ሲርበው ስም ያወጣላቸው፣ ሲንከባከባቸው፣ በስማቸው ሲጠራቸው የነበሩት 7 ዓመት አብረው የነበሩ አእዋፍ ለአዳም መታዘዝ ጀመሩ። በደብር ቅዱስ አዳም ተቀምጦ ሳለ የገነት ምግብ ናፍቆት እያዘነ ሳለ ከገነት ቅጠሉን ቆጽለፍ በለስ የበለሱን ፍሬ የዛፉን ፍሬ ማለት ነው። ያንን እየመለመሉ በለስ ማለት ያቺ ከገነት የወጣባትን ሳይሆን ሌላ የዛፍ አይነት ማለት ነው። ከዚያ ሁሉ እየለቃቀሙ እያመጡ ለአዳም ይሰጡት ነበረ። የሆነ ቀን አዝሪል የሚባሉ 2 አእዋፍ
አምጠው ምግብ አድርሰውለት ለአዳም 12 ዋሻ ሞልተውለታል ይላል። መንደፈ ሐጽ ይሉታል ሊቃውንቱ። ያን እያመጡ እየሞሉለት ድምፃቸው በጣም ደስ ይላል። በጣም ድምፃቸው ደስ ይላል እና የሚገርመው እየዘመሩ እያሽካኩ ሲሄዱ አዳም ድምፃቸው ደስ ብሎት ከነሱ ጋር አብሮ እየዘመረ እኒ አእዋፍ ወደ ገነት እየበረሩ ሲሄዱ አዳም እየተከተለ ወደ ገነት አብሯቸው ሲሄድ ከገነት ደጅ ደረሰ። ድምፃቸው ስቦት ነው አዳም እንዲያሚከተል። ከገነት ደጅ ሲደርስ ሱራፌል ኪሩቤል ዘግተዋታል ማለት ነው። ያችን በሯን መግባት አይችልም። በኋላ ሰይጣን ብዬ ደግሞ ከዚህ ከገነት ባስወጣው ደሞ አሁን የወፍ ድምፅ ሰምቶ ከወፎች ጋር ተከትሎ መጣ ብሎ አንስቶ በድንጋይ አናቱን ብዬ ለምን አልገላገለውም ብሎ ወደ አዳም ድንጋይ ሲወረውርበት የወረወራት ድንጋይ ልክ አሁን ላይ በፓራሹት የሚወርዱ ሰዎች የሉም፣ የተጠቀለለ ነገር ይዘው ወደ ታች ሲወርዱ ግን ግንጥልጥል ብሎ ሰፊ ይሆናል። እንደ ቤት ያለ አዳራሽ እንደሚሆን ሁሉ ወደ አዳም የተወረወረው ድንጋይ አዳም ላይ ሲደርስ እግዚአብሔር ድንኳን አደረጋት ያችን እና ድንጋይዋ ማለት ነው። እንዲሁም አባቶቻችን ወተደብተረት ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይሏታል። ያቺ ድንጋይ በአዳም ራስ ላይ 3 መዓልት 3 ሌሊት እንደ ድንኳን ሆነችለት። ሰይጣን ሊያጠፋው የወረወራት ድንጋይ ለአዳም ግን መጣ ቤት ሆነችለት ማለት ነው። 3 መዓልት 3 ሌሊት በዚያ ኖረ ማለት ነው። ማን ነው በዚያ የኖረ? አዳም። ስንት መዓልት? 3 መዓልት። ስንት ሌሊት? 3 ሌሊት ማለት ነው። 3 መዓልት 3 ሌሊት በዚያ ኖረ። በኋላ አዳም በዚያች ድንኳን ውስጥ ሆኖ ቆጽለ በለስ በኪሱ ከያዘው ወይ በእጁ ከያዘው፣ በእናንተ ቋንቋ ደስ ባላችሁ ጥሩት፣ ከያዘው ቆጽለ በለስ ፍቆ ደሙን እጁን አድምቶ መስዋዕት ሰውቶ ሊድን ማለት ነው። በደም በደሌን ይቅር በለኝ ብሎ እጁን ቋጭሮ መስዋዕት ቢሰዋ እግዚአብሔር ተገለጸለት። አዳም ዓለም የሚድነው በአንተ ደም አይደለም፣ አምላክነትን ሽተህ ነውና ያጣው እኔ ከልጅ ልጅ ተወልጄ ብሎ በመጽሐፈ ቀለሚንጦስ የምታገኙት ከ81 መጽሐፍት አንዱ በሆነው የሚገኘው ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል ነገረው ማለት ነው። ያኔ አዳም አንቲ ውእቱ ተስፋው ለአዳም እምይሰደድም ገነት እንዲል በቅዳሴ ማርያም አባ ሕርያቆስ ከገነት ሲሰደድ ተስፋ አለኝታ ስንቅ አድርጓት እመቤታችን ተሰደደ። ለምን? ከልጅ ልጅ ተወልጄ ብሎ ስለነገረው። ምን አይነት የልጅ ልጅ ብትኖረኝ ነው እግዚአብሔርን በእንግድነት የምትቀበል ብቻ ሳይሆን የምትወልድ ብሎ በዚህ እየገረመው አዳም ሄደ ማለት ነው። እና አዳም ሌላ ህሊና የለውም፣ አያስብም። አንድ ቀን ለበደለው በደል የአዳም እድሜው መላ እድሜው 900 ዓመቱ ነው። መላ እድሜው 932 ዓመት በመላ እያለቀሰ እያዘነ እየወደቀ እየተነሳ ነው አዳም የኖረው። እና ንስሐ ማለት አምላክ ሰው ለመሆኑ ምስጢር ምንድን ነው ካላችሁኝ፣ ንስሐ ነው። አምላክን ሰው ያደረገው ንስሐ ነው። ንስሐ ማለት መጸጸት ነው ብያችኋለሁ። ዲያብሎስ ስላልተጸጸተ ወይም ወአልቦቱ ካልህ ህሊና ለመላክ ስለተባለ ለመላክ ሁለተኛ ህሊና ስለሌለው የመላእክት ህሊናቸው አንድ ስለሆነ፣ ልብ ብላችሁ አዳምጡ። የመላእክት ህሊናቸው አንድ ስለሆነ አንድ ህሊና ያለው መልአክ ስለማይጸጸት ወደቀ። ከወደቀ በኋላ ዲያብሎስ እስከ ሰራዊቱ ጸጸት የለበትም፣ አልተጸጸተም። ለምን? አንድ ነው፣ ህሊናው። አዳም ግን በህሊናው ስለተጸጸተበት አምላክን ከሰማይ አውርዶ ማለት ከልልናው ማለት ነው። ከልልናው ማለት ለአምላክነት ከማይገባው ከፍጡር ስጋ ጋር ለመለኮት ከማይገባው የፍጡር ህይወት ጋር የፍጡር ባህሪ ጋር ባህሪውን አዋሃደ። ማን ነው እሱ ካላችሁኝ፣ እግዚአብሔር ነው። እንዲዋሃድ ያደረገው ማን ነው ካላችሁኝ፣ ጸጸት ነው፣ ንስሐ ነው። የአዳም እንበው፣ የአዳም እልቅሶው፣ የአዳም ሐዘኑ፣ የአዳም ንስሐው የሰው ልጅን ምን አደረገው? የሰው ልጅን ምን አደረገው? የሰው ልጅን አምላክ አደረገው። ባህሪውን አምላክ አደረገው። ስለዚህ አምላክ ሰው የሆነበት ምስጢር ምንድን ነው ካላችሁኝ፣ ንስሐ ነው የመጀመሪያው። ከንስሐ ቀጥለን ነው ሌላ ትርጓሜ የምንተረጉመው። ሰው ባይጸጸት፣ አዳም ባያለቅስ፣ አዳም ባያዝን፣ አዳም ወደ እግዚአብሔር ባይጮህ ኑሮ አምላክ ሰው አይሆንም፣ ሰውም አይድንም ነበረ። ለምን ካላችሁኝ፣ ዲያብሎስ ስላልጮኸ፣ ዲያብሎስ ስላላዘነ አልዳነም ማለት ነው። አልዳነም። ሰው ግን አዘነ፣ ተጸጸተ፣ ዳነ። አምላክን ሰው ያደረገው
የሰው ጸጸቱ ፍቅሩ ነው። ፍቅር ሰሐቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት ይላል መጽሐፍ። ፍቅር ኃያል ወልድን ከዙፋኑ ሳበው ምድር ላይ አምጦ እስከ ሞት አደረሰው ይላል። ፍቅር ኃያል ወልድን ሳበው ማለት ኃያል ወልድን ፍቅር ከዙፋኑ ሳበው። ልብ ብላችሁ አዳምጡ። አንደኛ ፍቅር ስቦታል። ፍቅር ማለት ምን ማለት ነው? ፍቅር ማለት ምን ማለት ነው? እስኪ በሉ ሁላችሁ ፍቅር ብላችሁ ጻፉ። በሞቴ ጻፉ። እዚህ ላይ 115 ሰው ይታየኛል። ፍቅር ብላችሁ ጻፉ። ሁላችሁ እስኪ ፍቅር ብላችሁ ጻፉ። ፍቅር ብላችሁ ጻፉ። አልነበርኩም እንዴ ያለው? በጣም ጥሩ። አዎ መጣችኋል እናንተ። ፍቅር በጣም ግሩ። እግዚአብሔር ያክብራችሁ። በደንብ ጻፉ፣ በደንብ ጻፉ። ፍቅር ብላችሁ የሚመቻችሁ ሰዎች መኖራችሁን ሁሉ ማረጋገጥ ነው። ቁጥር 100 ሰው አለ ሳይሆን ዝም ብሎ በኤርፎን ሰክቶ ጥሎን የጠፋም ይኖራል። እንዲያ ይኖራል። እንዲያ ስለሚኖር ምናዛችሁን እንደሱ መኖራችሁን ማስታወሻ ነው ይሄ። ልብ በሉ። አሁን ከቃሉ ጋር ሁኑ። ፍቅር ማለት ምን ማለት? ፍቅር ኃያል ወልድን ከዙፋኑ ሳበው ይላል። ፍቅር ነው እግዚአብሔር ሰው ያደረገው ማለት ምን ማለት ነው ካላችሁኝ፣ ሰውን በመውደዱ ሰው ደግሞ እግዚአብሔርን በመውደዱ ነው። ሰው እግዚአብሔርን ይወዳል ማለት ነው። እግዚአብሔር ሰውን ስለሚወድ ሰው ደግሞ እግዚአብሔርን ይወዳል። እግዚአብሔር ስለምንወደው ከእግዚአብሔር ተለይተን መኖር ስለማንችል በምናፈቅረው ፍቅር ልክ ብቻ ሳይሆን በሚያፈቅረን የፍቅር ጥልቅ እግዚአብሔር ምን አደረገ ማለት ነው? እግዚአብሔር ባሕርየ ሰብን ገንዘቡ አደረገ፣ ሰው ሆኖ አዳነን ማለት ነው። ሌላው ለእግዚአብሔር ሲቀጸል ራሱ እግዚአብሔር ፍቅር ነው ይባላል አይደል? አንድ አካል ፍቅር ነው ይባላል። አንድ ቤቱን ዘግቶ የሚኖር ሰው የሰውዬ እኮ ፍቅር ነው ይባላል። ፍቅሩ ከማን ጋር ሆኖ ታየ? እግዚአብሔር ፍቅር ነው የምንለው በአንድ መለኮት ውስጥ የሚኖር ሶስት አካል አለ ማለት ነው። በዚህ ምክንያት እግዚአብሔር ፍቅር ነው ማለት ሶስት አካል አለው ማለት ነው። ስለዚህ ምን ማለት ነው? ፍቅር ኃያል ወልድን ሳበው ማለት ሰው እግዚአብሔርን የሚያፈቅረው እግዚአብሔርን በማጣቱ ተጸጸተ፣ አለቀሰ። እግዚአብሔር ማጣት የለብኝም ምክንያቱም አፈቅረዋለሁ እወደዋለሁ ብሎ ከእግዚአብሔር በመለየቱ ሰው አዘነ። ሰው በማዘኑ እግዚአብሔር ፍቅር ነውና የሚወደውን ሰው ያድነው ዘንድ በዚያ ሰው ስጋ በባሪያው መልክ እግዚአብሔር ተገለጸ። ስለዚህ እግዚአብሔርን ሰው ያደረገው ምንድን ነው? ጥያቄ። እግዚአብሔርን ሰው ያደረገው ምንድን ነው? እየተማራችሁ መሆናችሁን በዚህ ነው ማረጋግጥ። እግዚአብሔርን ሰው ያደረገው ምንድን ነው ማለት ነው? እውነት ነው፣ ፍቅር ነው። እግዚአብሔርን ሰው ያደረገው ምንድን ነው? እግዚአብሔርን ሰው ያደረገው ምንድን ነው? እግዚአብሔር ሰው ያደረገው ፍቅር ንስሐ። እግዚአብሔር ይስጣችሁ። ጥሩ የሚሰማም አለ። እዚያው ዝም ብሎ ሐሳቡ ላይ ብቻ ያለ ሰው እግዚአብሔርን ሰው ያደረገው ንስሐ ነው። ስለዚህ አሏችሁ ያፈቀርነው የተጸጸትነው እኮ ስላፈቀርነው ነው። ስላፈቀርነው ነው የጮህነው። ከአንተ ተለይተን መኖር አንችልም ነው ጮቱ። የሰው ልጅ ጮት ያ ነው። ስለሆነም ሰው ደግሞ ሰው እግዚአብሔር ተለይቶ መኖር ባለመቻሉ ጮኸ። ያ ጮቱ እግዚአብሔርን ሰው አደረገው ካል፣ ስለዚህ ባጭሩ እግዚአብሔርን ሰው ያደረገው ምንድነው ካል ጸጸት ነው፣ ንስሐ ነው፣ ጮት ነው። ያገበረው ደግሞ ፍቅር ይባላል። ያስገደደው ፍቅር ይባላል። ማንም አይደለም ያስገደደው፣ ፍቅር አገብሮት ፍቅር አስገድዶት ብለን እንናገርለታለን ማለት ነው። ስለዚህ በዚህ ምስጢር በዚህ ልክ ይህንን እንድታሰምሩበት እፈልጋለሁ ማለት ነው። ቶልቶሎ ብለን ወደ ሐዲስ ኪዳን እንምጣ። በዘመነ ብሉይ እግዚአብሔር ንስሐ እየሰጠ፣ ንስሐ ማለት የሰው ልጅ ተፈጥሮ ነው ለንስሐ ያበቃው። በነገራችን ላይ መልአክ ንስሐ አይገባም። ለምንድን ነው ንስሐ የማይገባው? በሬ ንስሐ አይገባም። ፍየል፣ በግ፣ ተኩላ፣ ነምር ንስሐ አይገቡም። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ንስሐ አይገቡም። ዲያብሎስ፣ ሰማልያል፣ ሰዳክያል የሚባል ያጋንንት ስማስም ንስሐ አይገቡም። ንስሐ አይገቡም። ሰው ብቻውን ንስሐ የሚገባ ፍጥረት ሆነ። ምንድነው ነገሩ ካላችሁኝ፣ እንስሳት በጠቅላላ ንስሐ የማይገቡት ሕያውት ነፍስ የላቸውም። ደማዊት ነፍስ ናት ያለቻቸው። ደማዊት ነፍስ ማለት ስጋ ጋር ተዋህዳ የምትኖር ተቀዝባዥ ነፍስ ማለት ነው። በዚያ ይኖራሉ፣ ያልፋሉ። ካለፉ ከጠፉ ሕያው ሆነው መኖር አይችሉም። እነማን? እንስሳት። በዚህ ምክንያት ምን የላቸውም? ንስሐ አያስፈልጋቸውም። አይጸጸቱም። በሬ አይጸጸትም። ለምን ይህን በለው፣ ለምን ይህን ጠጣው፣ ለምን ይህን አደረኩ ብሎ አይጸጸትም። በሬ ጾም ሻርሁ አይልም። በሬ ባደረገው ነገር ሁሉ ለራሱ ትክክል ነው፣ ሰማያዊ ሀገር ስለሌለው። ማንኛውም እንስሳ ጅብ ሰው በመብላቱ አይጸጸትም፣ አያለቅስም።
ልብ በሉ። እንስሳትን በተመለከተ በጠቅላላ አሁን የነገርኳችሁን ያዙ። መላእክትን በተመለከተ ደግሞ ልንገራችሁ። መልአክ አይጸጸትም። ለምን ካላችሁ ህሊናው አንዲት ናት። ከካደ አያምንም፣ ካመነም አይክድም። ክዶ አለማመን በዲያብሎስ አይተናል። አምኖ አለመካድ በሚካኤል በገብርኤል አይተናል። አሐቲ ህሊናሆሙ ለመላእክት ይላቸዋል አክሲማሮስ። የመላእክት ህሊናቸው አንዲት ናት። ያቺ አንዲት ህሊና አንዲት ናት። መጸጸት የለባትም። ከአመኑ መካድ፣ ከካዱ ማመን በመላእክት ዘንድ የለም ማለት ነው። የሰው ተፈጥሮ ግን እስመ ተፈጥሮቱ ለሰብ ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ ይላል መጽሐፍ። ሰው ከተወለደበት እስከሚሞትበት ቀን ድረስ ህሊናው አንዴ ወደ ላይ ሌላ ጊዜ ወደ ታች፣ አንዴ ጽድቅ ሌላ ጊዜ ኃጢአት እንዲህ ሲመላለስ ነው የሚኖረው ህሊናው። እንዲሁም በመጽሐፈ መቃብያን የሰው ልጅ ህሊናው 7 ነው ይላል፣ 5ም 10ም ይላሉ መተርጉማን። በጥቅሉ እንድትረዱት የምፈልገው ሰው ህሊናው ከአንድ ህሊና በላይ መሆኑን በእናንተ ተፈጥሮ ማወቅ ትችላላችሁ። አንድ ቀን ጻድቅ፣ አንድ ቀን ኃጥእ፣ አንድ ቀን መናኝ፣ አንድ ቀን ዘራፊ፣ አንድ ቀን ሰላማዊ፣ አንድ ቀን ደግሞ የሚበሳጭ የሚያደርግን ለዚያ ነው። የሚለያይ ህሊና ነው ያለው የሰው ልጅ። የሚወጣ የሚወርድ የሚያስብ ህሊና ነው ያለው። እንዴ ምን ማለት ነው? ሰው ልብ በሉ፣ የበሬ ህሊናው አንድ ነው አይጸጸትም፣ የመላክም ህሊናው አንድ ነው አይጸጸትም ብለን የሰው ህሊናው ለምንድን ነው የሚጸጸት ሆኖ የተሰራው ካላችሁኝ፣ ሰው ማለት እስትጉቡህ ነው። የእኔ ቢጤ እህል ማለት ነው። የልመና እህል ማለት ነው። አፈጣጠሩ ተሰባስቦ የተሰራ ፍጥረት ነው። ከ7 ንጥረ ነገር የተከማቸ ፍጥረት እሱ ሰው ይባላል። እንደ በሬ እንዳንሆን ከበሬ 4ቱን ባህሪ ነሳና ሌላውን ሳይሰጠን ቀረ። እንደ መልአክ እንዳንሆን ከመላእክት ሰው ማለት ድብልቅልቅ ፍጥረት ማለት ነው። እንዴ ምን እያልከኝ ነው ካላችሁ፣ ሰው ማለት ውህድ ፍጥረት ማለት ነው። እስትጉቡህ ማለት ነው። ስብስብ ማለት ነው። ምኑና ምኑ ከተባለ ከበሬ ወይም ደግሞ ከእንስሳትና ከመላእክት የተቀመመ ፍጥረት እሱ ሰው ይባላል። በአራቱ የሥጋ ባህሪ በሬን ወይም ላምን ወዘተ እንስሳትን እንመስላለን። በአራቱ የሥጋ ባህሪያችን በ3ቱ የነፍስ ባህሪ ሚካኤልን ገብርኤልን እንመስላለን። ከ3ቱ የመላእክት ባህሪ ከ4ቱ የእንስሳት ባህሪ ተዋህዶ የሰው ልጅ ሲሰራ ምን ሆነ? እንደ በሬ 24 ሰዓት ይበላል፣ እንደ መላእክት በሚችለው መጠን ያመሰግናል። አመስጋኞች የሆነው ከመላእክት ወገን የተፈጠረ ስለሆን ነው። ሰማያውያን የሆነው ከመላእክት ወገን ስለተፈጠር ነው። የምንበላ የምንጠጣ በምድራውያን የምንገለጽ የሆነው ከእንስሳት ወገን ስለተፈጠር ነው። ከእንስሳትም ከመላእክትም እሑድ ከተፈጠረው መልአክ ዓርብ በ3 ሰዓት ከተፈጠረው በ2 ሰዓት ከተፈጠረው እንስሳት ከሁለቱ ተዋህዶ የተፈጠረው እሱ ስሙ ሰው ይባላል። ስለሆነም ምናልኳችሁ ሰው ማለት መካከለኛ ፍጥረት ምትክ ማለት ነው። መካከለኛ ፍጥረት ማለት ነው። ፍጹም ፍጥረት ማለት ነው። መዓት ትርጉም አለው። ሰው ጉዱ ብዙ ነው። እንዲሁ ነው የተፈጠረ ፍጥረት በመሆኑ የሰው ልጅ የሚጸጸት አእምሮ አለው ማለት ነው። የሚጸጸት አእምሮ አለው። አንዴ ወደዚህ ያስባል። ሰው እንደምታውቁት የቤትም የዱርም እንስሳም ይመስላል ሰው አይደለም። የዱር እንስሳ ሳር ነጭተው ደም ተጎንጭተው ነው የሚኖሩት። ሰው የዱር እንስሳ በመምሰሉ ሳር ነጭቶ ደም ተጎንጭቶ ማለት በሬውን አርዶ በጉን አወራርዶ ሳር ነጭቶ ማለት ጤፉን ዳጉሰውን በልቶ ይኖራል። በቤት እንስሳነቱ የቤት እንስሳ ወተቱን የሚጠቀመውን ያህል እየተጠቀመ ይኖራል። ሰው በዚህም ሁሉን ይመስላል። ገራሚ ፍጥረት ነው። ሰማያዊ በመምሰሉ ደግሞ እንደ ሚካኤል እንደ ገብርኤል ስቦዱ ዘሳረረ ኩሉ ዓለም እያለ ቅዱስ ያሬድ ከሰማይ ያወረደለትን ዜማ እያዜመ እግዚአብሔርን ያመሰግናል። ስለዚህ ሰው በዚህ ተዋህዶ የመጣ ፍጥረት ነው የምላችሁ። ሰው ማለት እምናምነው በተዋህዶ ነው። እምንኖረው ነፍስና ስጋችን ተዋህዶ በተዋህዶ ነው። የተወለድነው እናትና አባቶቻችን ተዋህዶ በተዋህዶ ነው። እናንተ እንዲሁ ሰው የሚባለው ፍጥረት ሰው ሲፈጠር የተፈጠረው በተዋህዶ ነው። ነፍስና ስጋውን አዋህዶ እግዚአብሔር የፈጠረው ከተፈጠረ በኋላ እንዲያምን ያደረገው በተዋህዶ ነው። ከተፈጠረ በኋላ በተዋህዶ ነው የሚያምነው የሰው ልጅ። የሚኖረው የሰው ልጅ በተዋህዶ ነው። የዘሩ የሚተከው ደግሞ በተዋህዶ ነው። ሰው የተፈጠረው በተዋህዶ ነው። የሚወለደው በተዋህዶ ነው። የሚያምነው በተዋህዶ ነው። ኋላ ለዘላለም ከክርስቶስ ጋር የሚኖረው በተዋህዶ ነው። ሰው የሚባለው ፍጥረት ይሄ ነው። ሰው እንዲህ ከሆነ የሚጸጸት አእምሮ አለው ማለት ነው። ስለዚህ አንዴ ይስታል፣ ሌላ ጊዜ እንዲህ የሆነ
5500 ዘመን እግዚአብሔር እየማረ ሰው እየበደለ እግዚአብሔር እየማረ ሰው እየበደለ እንዲኖረ ማለት። እንዲሁ አንድ ከሚገርመኝ ነገር እስራኤላውያን ግብፅ በነበሩበት ዘመን ዛሬ ድረስ ያሉ ትልልቅ ራምሴና ጋምሴ ይሏቸዋል በመተርጉማኑ ተብሎ ስማቸው የሚጠራ በብሉይ ኪዳን እስራኤላውያን ግብፅ እያሉ በባርነት በግዛት ያለ ፈቃዳቸው በጉልበት ተገደው የሰሩት ህንፃዎች ናቸው። በእነሱ የተሰሩ ህንፃዎች እና እጅጉን ይገርማቸዋል። እኒህ ህንፃዎች በግብፅ ዛሬ ድረስ ያሉ ናቸው የተሰሩት ማለት ነው። ፒራሚድ የሚሏቸውም አሉ። ለቋንቋው እንግዳ ስለሆን እሱ ልተወው እና እግዚአብሔር ብሎ አወጣቸው ማለት ነው። የሰው አይምሮ የሚገርማችሁ በቃ ግብፅ መኖር ሰልችቶናል ብለው ነው የወጡት። ከወጡ በኋላ እግዚአብሔር ከአለት ላይ ውሃ እያፈለቀ ከሰማይ ህብስት እያወረደ ይመግባቸው ነበረ እና ምን ይላሉ መሰላችሁ? ይክሉኑ እግዚአብሔር ሰሪያ ማዕድ በገዳም ይላል። እግዚአብሔር ግን በዚህ በረሃ እንጀራ ማውረድ ይቻለዋልን? ይዝብጥ ኮክሃ ወያውህዝ ማየ እንዲያው ይህንን አለቱን ይሰነጥቅ ውሃ ሲያፈልቅ ዘንድ እንዲያው እግዚአብሔር ይቻለዋልን? ሀመይወል እግዚአብሔር ይላል። እንዲያው በአምላክ ዳዊት ጽፎታል። እግዚአብሔር አሙት በዚያ በበረሃ ሆነው በቃ እንዲያው እግዚአብሔር አይችልም እኮ እያሉ ማለት ነው። ህሊናቸው በጣም አስቸጋሪ ፍጥረት ነው። የሚገርማቸው እግዚአብሔር ከሰማይ ወደ ምድር ወረደ የምንለው ሰው ሆነ ለማለት ነው። ሰው የሆነው ሰውን ለማዳን ነው። እግዚአብሔርን የሰቀለው ደግሞ ሰው ነው እና ሰው በጣም ከባድ ፍጥረት ነው። እንዲያው ነው 5500 ዘመን ኖረ ማለት ነው። እግዚአብሔር መጣና ከድንግል ተወልዶ በቀራንዮ ተሰቀለ በሐዲስ ኪዳን። የሚገርማችሁ በቀራንዮ ሲሰቀል በጣም የሚገርማችሁ ንብላ ዕፀ ሕይወት ይላል መጽሐፍ። ከዕፀ ሕይወት እንበላ ዘንድ ዳግመኛ ሁለተኛ ዕድልን ሰጠን። የዕፀ ሕይወት የተባለ ደግሞ ዘውቱ እግዚእነ ኢየሱስ ክርስቶስ ይኸውም መድኃኔ ዓለም ክርስቶስ ነው ብሎ መጽሐፍ ይነግረናል። እና ያን ሁለተኛ ዕድል ሰጠን። ምን አደረገ? ራሱን ሰውቶ አዳነን፣ ወደ ነበርንበት ክብር መለሰን። እጅጉን በሚገርማችሁ ሁኔታ ወደ ቀደመ ክብራችን መመለሳችን አይደለም እኔ ሁሌ የሚገርመኝ እግዚአብሔር ከዱሮ በገነት አኑሬ እንዳትበላ ብዬ በልተሃል፣ አሁን ደግሞ በመስቀል ተሰቅዬ አድኜሃለሁ፣ ከዚህ በኋላ አንድ በደል ብትበድል በገሃነም አስሬ እቀጣሃለሁ አላለም እግዚአብሔር። ምህረቱ የሚገርመኝ አሁን ደግሞ ተጨማሪ ሰው ከስተት እኔም ከምሕረት አልለይምና ብሎ እግዚአብሔር መሐሪ ስለሆነ ምህረቱ ብዙ ስለሆነ ምን አደረገ? በመስቀል ተሰቅሎ ሰውን ካዳነው በኋላ ሌላ እድል ተጨማሪ እድል ሰጠው። ይሄ እድል ምንድን ነው? ንስሐ ማለት ሶስተኛው እግዚአብሔር ለሰው ልጆች ያዘጋጀው መንገድ ማለት ነው። አንዱ መንገድ በገነት ዕፀ በለስን ሳይበሉ መኖር ነው፣ ዕፀ ሕይወትን እየበሉ። ሁለተኛው ደግሞ ያንን ቢወድቅ ቢስት ደግሞ ሁለተኛ እድል ስጋው ደሙን ተቀብሎ መንግስተ ሰማያት መግባት ነው። ስጋው ደሙን የተቀበለ የሰው ልጅ በኃጢአት ቢያድፍ ደግሞ የሚነጻበት ማንጫ ንስሐ የሚባለውን ህይወት አዘጋጀው መድኃኔ ዓለም ክርስቶስ። ማቴዎስ ወንጌል ምዕራፍ 8 አካባቢ ስታነቡ 8 ቁጥር 1 ጀምራችሁ ስታነቡ እንዲህ ያደረገ ጌታ አንድ ሰው ወደ ጌታ ኢየሱስ ክርስቶስ ወዳለበት መጣ ይላል። ለምጻም ሰው ነው ወደ ጌታ የመጣ። ማቴዎስ ምዕራፍ 8 ቁጥር 1 ጀምራችሁ ስታነቡት ማለት ነው። ወናኩ መጻ አሃዱ ቢሲ ዘለምጽ ወቀረበ ሀቢሁ ይላል። በዚህን ጊዜ አንድ ለምጻም ሰው መጣ፣ ክርስቶስ ወዳለበትም ቀረበ ይላል። ወሰገደሎቱ ሰገደለት እንዘይብል እንዲህ ሲል ማለት ምን ብሎ ነው የሰገደለት? እግዚኦ እመሰ ፈቀድከ ትክል አንጽሖትየ አለው። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ቢቻልህ እኮ እኔን ታድነኝ ዘንድ ስልጣን አለ፣ ይቻልሃል ማለት ብትፈቅድ እኮ አለው። እንዲህ ሲለው ጌታ ወሰፍ ሀዲሆ ገሰሶ ለደዌ ወነጽሐ እምለምጹ በጊዜሃ ጌታ እጁን ዘረጋ ደዌውንም ገሰጸው። ወነጽሐ እምለምጹ በጊዜሃ በዚያ ቅጽበትም ከለምጹ ነጻ ይላል። በዚያ ቅጽበትም ከለምጹ ነጻ። በኋላ ጌታ እንዲህ አለው፣ ከለምጹ ከነጻ በኋላ የሰውዬ ኦቅ ይትንግር ወኢ ለመኑሂ ለማንም እንዳትናገር ተጠንቀቅ አለው። በሞቴ ሁላችሁ በሉ በውስጣችሁ ተጠንቀቅ አለው። በሞቴ ሁላችሁ ለማንም እንዳትናገር ተጠንቀቅ ብሎ የሚሰማችኋል አላችሁ ሰዎች? አዎ በጣም ግሩም። ኦቅ ይትንግር ወኢ ለመኑሂ አለው። ለማንም እንዳትናገር ተጠንቀቅ። ልብ በሉ ሁላችሁ። እንዲህ ካለው በኋላ ደግሞ ወባይቱሁር ወአፍትን ርእሰከ ለካህን
ነገር ግን ሂድ ራስህን ለካህን አሳይ አለው። ልብ በሉ እንዳትናገርና ተናገር የሚል ሁለት ትእዛዝ ሰጠው። አንደኛው ለማንም እንዳትናገር ተጠንቀቅ አለ። ገድል አይደለም አነብላችሁ፣ ተአምርም አይደለም፣ ገብርኤል ሚካኤል የተናገረውን አይደለም እነግራችሁ። ሌላ ቅዱስ ጊዮርጊስ የተናገረው ተክለ ሃይማኖት ላይ ያለውን መጽሐፍ አይደለም እነግራችሁ። የተክለ ሃይማኖት የቅዱስ ጊዮርጊስ ፈጣሪ ዓለማት መድህን ዓለም ክርስቶስ በመዋዕለ ሥጋዌው በስጋ ዘመኑ የተናገረውን ነው የምነግራችሁ። ወባይቱር ወአፍትን ርእሰከ ለካህን፣ ነገር ግን ሂድ ራስህን ለካህን አሳይ አለው። ሂድ ራስህን ለካህን አሳይ። ይህንን ቃል የተናገረው ማን ነው ያልኳችሁ? መድህን ዓለም ክርስቶስ ነው። ኦቂትን ግር ወይ ለመኑሂ ለማንም አትናገር አለው። ማቴዎስ ወንጌል ምዕራፍ 8 ነገር ግን ለካህኑ ግን ሂድና ራስህን አሳይ አለው። በሚገርማችሁ ሁኔታ የብሉይ ኪዳን ሊቀ ካህናት ክርስቶስን የሚቀኑበት ከ8 ተከፋፍለው እንዳሁኗ ኢትዮጵያ እያንዳንዳቸው በየፊናቸው የሚጓዙ ረበናት፣ ጸሐፍት፣ ፈሪሳውያን የተለያየ ስም አውጥተው በራሳቸው ዓለም የሚጓዙ ሰዱቃውያን የሚባሉ ክፍልፍላቸው የወጣ ቤተ መቅደሱን የሚጠቀሙት የዕለት ሆዳቸውን ለመሙላት እንጂ እግዚአብሔር ለማመስገን አይደለም። በዚያ ክፋት የሚኖሩ ክርስቶስን ለመስቀል ምክንያት የሚፈልጉ ወንጀለኞች ናቸው። ወንጀለኛ መሆናቸውን ክርስቶስ እያወቀ ሂድና ራስህን ለካህን አሳይ አለው። ለወንጀለኛው ካህን ሂድ ዝም ብለህ አስመርምር አለው። ራስህን ለምን ካልከኝ አለው በከመ አዘዘ ሙሴ ከመ ይኩን ሰምዐ ላዕሌሆሙ፣ ሙሴ ምስክር ይሆንባቸው ዘንድ እንዳዘዘ አለ። ምስክር ይሆንባቸው ዘንድ ሙሴ እንዳዘዘ ሂድና ራስህን ለካህን አሳይ አለ። ይህንን ቃል የተናገረው ማን ነው? መድህን ዓለም ክርስቶስ ነው የተናገረው ማለት ነው። ስለዚህ ንስሐ ማለት ጨማሪ ስቅለተ ክርስቶስ ነው። ሁለተኛው የክርስቶስ ስቅላት፣ አንደኛው ስቅለቱ በቀራንዮ ያደረገው አማናዊ ስቅለቱ ነው። በሱ አምኖ ስጋው ደሙን ተቀብሎ ንጽህናውን ጠብቆ የሰው ልጅ ሁሉ ቢኖር ይጠቀማል፣ ይድናል። ያን በቀራንዮ የሰራውን ቢያፈርስ ግን ሁለተኛው ስቅለተ ክርስቶስ ወይም ሁለተኛው የሰው ልጆች ድህነት የሚባለው ንስሐ ነው። እና ንስሐ መጸጸት፣ እግዚአብሔር ለሰው ልጆች ወደሱ መሄጃ ያዘጋጀው የመጨረሻው ጎዳና፣ ሙቼላለሁ፣ ተሰቅዬላለሁ፣ ከዚህ በኋላ ገደል ግባ አላውቅልህም ብሎ ሳይወስንብን አሁንም ደግሞ ሰው ከመበደል ወደኋላ ስለማይል ብትበድሉ እንኳን የምትነጹበት ወደ እኔ የምትመጡበት ጎዳና ብሎ ንስሐን አዘጋጀልን ማለት ነው። እና ንስሐ ማለት ሰውና እግዚአብሔር አንድ የሚሆንበት እግዚአብሔር ለሰው ልጆች የሰራው ብቸኛው ጎዳና በስህተታችን ውስጥ ስንኖር ሕይወትን ለማግኘት የምንነሳበት የሰው ልጅ በኃጢአት ሲሞት በንስሐ የሚነሳበት ትንሣኤ የምናገኝበት የጽድቅ የእውነት የሕይወት ጎዳና ትንሣኤን የምናገኝበት ብቸኛው ጎዳና እሱ ትንሣኤ ማን ይባላል ማለት ነው? ንስሐ ይባላል፣ ወይም ንስሐ ትንሣኤ ይባላልና ሰው ከሞተ በኋላ በክርስቶስ ከሙታን እንደሚነሳ ሁሉ ሰው በኃጢአት ከሞተ በኋላ የሚነሳው በንስሐ ነውና የምንነሳበት ንስሐን የሰጠን ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ስለዚህ ጥያቄ ካለ የምንቀበል ሆኖ ለጊዜው ይብቃን። ወደኋላ የመጣችሁ መምህራኑ ሁላችሁ፣ የተከበራችሁ እግዚአብሔር ቤተሰቦች፣ ይህ ድምፅ የሚሰማችሁ በመላው ዓለም የክርስቶስ ሰላም ይብዛላችሁ። እንኳን ደህና መጣችሁ ብያለሁ። እግዚአብሔር እንደወደደ መንፈስ ቅዱስ እንደፈቀደ መጠን ዳግም ወደ እግዚአብሔር የምንሄድበት ሰው ከስተት ከተፈጥሮ ጀምሬ እንዳስረዷችሁ ሰው ከስተት የማይላቀቅ የሰው ልጅ ከስተት ፋሲካ ከሰንበት አይላቀቅም ይላሉ አባቶቻችንና ከዚህ አንጻር በዚያ ስንወድቅ ደግሞ የምንነሳበት እግዚአብሔር ለሰው ልጆች የሰጠን ምርኩዝ ማለት ነው። እግዚአብሔር ለሰው ልጆች የሰጠን ምርኩዛችን የምንነሳበት ትንሣኤያችን የምናረጋግጥበት አማናዊ ጎዳና ንስሐ በሚባል ይታወቃልና ንስሐ በእንተ ንስሐ ስለ ንስሐ ግሩም ርዕስ ነው ያነሳችሁት። እንድንወያይ የፈቀደልን እግዚአብሔር ስሙ ይክበር ይመስገን።